ለመናገር ይሄ በኢትዮጵያ ታሪክ ተደርጎና ተፈጽሞ የማይታወቅ ነገር ነው። ብዙ ባህላዊ የእርቅ ስርዓቶች የተግባቦት ስርዓቶች ነበሩ። ምንም መፍትሄ አላገኝንበትም። ይሄ ግን ከህጉ ጋር ተያይዞ የመጣ አዲስም እንደመሆኑ ከታች ጀምሮ እስከ ላይ ያለው ማህበረሰብ ተስፋ ያደረገበት ከመጀመሪያ እስካሁን ድረስ ባለው የጉባኤ ምክክሩ ላይ ብዙ የተማርንበት ሁሉም ቁስሉን የነገረበት የታከመበት ልክ ሐኪም ቤት ሄደን በሽታችን ነግረን መፍትሄ እንደምናገኝ ኮሚሽኑ መፍትሄ እየሰጠን ነው። እንግዲህ ለሀገርና ለህዝብ የሚጠቅሙ ጉዳዮች ላይ በስፋት ተመክሯል። አሁንም የተደረሰበት እንግዲህ ውጤት በእውነት በጣም የሚያስደስት ነው። በእውነት ለትውልዱም ለሀገርም ለህዝብም የሚጠቅም መልኩ ተመካክረናል። በቀጣይ እንግዲህ ይሄ ህግ ሆኖ አዋጅ ሆኖ ሲወጣ በእውነት ሀገሪቱ ሰላም እንደገናም በየአቅጣጫው ያሉ ችግሮችንም ጭምር የሚቀርፍ ሆኖ ነው እኔ የተመለከትኩት። እኛ ኢትዮጵያኖች ደግሞ አብሮ የመኖር አብሮ የመምከር አብሮ የመብላትና የመጠጣት ባህላችን ከቀድሞ ዘመን ጀምሮ የሚታወቅ ነው። ይሄ ከመሆኑ ጋር ተያይዞ በቀጣይም በእውነት የ4000 ወደ የመጣበትም ክልል ሲመለስ ጭምር አንዱ ማስተላለፍ ማስተማር ያለበት ህብረተሰቡን በጋራ ችግሮች ቢፈጠሩም ባይፈጠሩም በመመካከር የማይቀረፍ ነገር ስለሌለ የተለያዩ አይነት የምክክር ሐሳቦች መድረኮች የሚንጸባረቁባቸውን ፕሮግራሞች መንደፍና ማስተላለፍ ይሄንኑ ተሞክሮ ትልቅ ኢምፓክት መፍጠር እንደ ሀገር ይቻላል ብዬ አምናለሁ። እኔ የኢትዮጵያን ህዝብ በጣም አመሰግናለሁ። ምክንያቱም ከብሔርና ብሔረሰብ ሁሉ ነው የማመሰግነው። ለምን እኛ በጣም ይጣላሉ፣ እንደዚህ ይደረጋል፣ አይሳካም ብሎ ሌሎች ዓለም ሲከታተሉ ነበረ፣ በተለያዩ ሚዲያዎች ሲከታተሉ ነበረ። እኛ ያለምንም ኮሽታ ያለምንም ችግር ያለምንም ክርክር እየተደማመጥ እየተመካከር አንተ ትብስ እየተባባል ወደ አንድ ማምጣታችን በጣም ያስደስቶናል። ሌሎቹንም ለወደፊት ከዚህ ላይ የሚማሩበትን መድረክ ፈጥረናል ብዬ ነው የምገምተው።